መሪው ጤነኛ ካልሆነ ቤተክርስቲያን ጤነኛ መሆናቸው ይቅርታ አድርጉልኝ። የተወዛገበ መሪ ህይወቱ ትዳሩ ጤና የሌለው መሪ የፈለገ ማቹርድ ቢሆን ወደዚህ ማምጣት ትክክል አይደለም። በቤተክርስቲያን አንገታችንን ከደፋንበት ነገር አንዱ እንደ ህዝብ እንዳንተ በተለይ እንደ ህዝብ ኮርታችሁ ፓስተር እኮ ነው የቸርች መሪ ነው ብላችሁ እንዳትናገሩ አንገታችሁ እንድትደፉ ያደረግናችሁ እኮ እኛ ነን። በመፍታት በመባለግ በሌብነት በወንብድና ቸርች ትዝ የሚለን እዚህ ስንመጣ ህይወታችን ሌላ ቸርች ውስጥ ያለ ነገር ሌላ ሆኖ በእውነት ለመናገር በድፍረት እሱኮ አገልጋዬ ነው እሱኮ መሪዬ ነው ማለት እስኪያቅተን ድረስ እንደርሳለን። ዛሬ ግን ቤተክርስቲያን ወደ ቁመናዋ እንድትመለስ እግዚአብሔር የመጀመሪያ የሚያደርገው ነገር አናቱን በቅባት ዳሰስ ያደርገዋል። ኧረ በደንብ አሜን ነው የምላችሁ። በሙሉ ስልጣን ተናገር፣ አስተምር፣ ገስጽ አሜን ነው የሚባለው እንጂ እንግዳ ያጋበስክ በየሳምንቱ አንተ ቁጭ ብለህ ፕሮግራም አውጪው እንዳትሆን። አገልጋይ ነህ? አዎ ነው። እንትና የሚቀጥለው ሳምንት እንትና የሚቀጥለው ሳምንት እንትና ፕሮግራም መዳቢ እንዳትሆን። አንተ መጋቢ ነህ። ስለዚህ ይሄን ደግሞ ስትናገር የተሽኮረመምክ ሳይሆን አንደኛ ማንም አይናቀ የሚለው ቃል የሚናቅ ህይወት አይኑርህ። ሰዎች እንዲንቁ የሚያደርግ ህይወት እንዳይኖርህ፣ ሰዎች አንተን ማይሰሙ አይነት ህይወት ውስጥ እንዳትገባ ምን አርግ? ገስጽ፣ አስተምር። እንደሱ ብቻ ነው የሚለው። ቁጥር 7 ላይ ስለ አገልጋዩ ነው የሚናገረው። ካራክተር ብቻ አይደለም ካሪዝማ ሆነ ይመጣበታል። ምን ይለዋል? የሚቃወም ሰው ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካም በማድረግ ምሳሌ የሚሆነውን ራስህን አሜን በለኝ ብለ አየህ፣ ተናገር፣ ገስጽ፣ አስተምር አለውና ደግሞ ዝም ብለህ ለፍላፊ እንዳትሆን። ታዲያ ምን ላድርግ? ምሳሌ የሚሆነውን ህይወትህን ደግሞ አሳያል። ለምንድነው ይሄን የሚጠበቀው ካገልጋዩ? ለምንድነው አለ? አላያችሁት? ለምንድነው አለ? የሚነግረኝ ሰው ከሌለ እኔ አልናገርም። አየህ፣ የሚቃወም ሰው ምን እንዲያጣ መሪዎቹን ሲሆን ምን አለ? አፋቸውን አዘጓቸው አለ። ወደ አገልጋዩ ሲመጣስ የሚሉትን አሳጣቸው። ልባርካችሁ አገልጋዮች፣ በህይወታችሁ እንቅስቃሴ በጌታ በኢየሱስ በእውነት ሰዎች የሚሉትን እስኪያጡ ድረስ እግዚአብሔር ምሳሌ በሆነ ህይወት ይባርካችሁ። እዛ ጋር ዘማሪዎች፣ እዚህ የምናገለግል እግዚአብሔር በተለያየ ዘርፍ ብታገለግሉ ሰዎች አንሱ እጃችሁን። እስቲ ልባርካችሁ። ያው እግዚአብሔር ምስክር። እስቲ የሚሉትን እንዲያጡ በሉ። እስቲ እኔ በሉ። እስቲ ምሳሌ የሚሆነውን ህይወቴን አሳያለሁ። አየህ፣ የቲቶ ዋና መልእክት ምንድነው ብያለሁ? የሚሉትን ማሳጣት፣ አፋቸውን መዝጋት። በምን በመኖር ሃሌሉያ። አንድ ጊዜ አንድ ሰው ሰበከ እና ክፍለ ሀገር እንደዚህ መጥቶ ጴጥሮስ በኋላ ሄደ ብሎ ሰበከ። ከዛ ያው አንዳንድ ሰው ሲሰማ የምሩ የሚሰማ ሰው አለ አይደል? ይጸጥ ብሎ እንደ ዶክተር ነው የሚሰማው። ትንት ብሎ ጸጥ ብሎ ነው የሚሰማው። ለቅድም ይያዩ ይሰማው። ከዛ ወደ ቤቱ ሲሄድ ወንዝ አለ እና ወንዙም ያው ትልቅ ስለሆነ አቋርጦ በድልድይ ፈልጎ ነው የሚሄደው። የዛን ቀን ግን ውሃው ጋር ደረሰና ዛሬ የተሰበከው ምንድነው? ጴጥሮስ በኋላ ሄደ። በያዳኔ ጴጥሮስን አምላክ አድርግ ማመልከት እስከ መቼ ነው ድልድይ የምፈልገው ብሎ ኢየሱስም ብሎ በኋላ ተራምዶ ሄደ። አሜን አይደል? ጸጥታ ለዝቡሉ ሄደ። ከዛ ቤት ደረሰ። ሚስቱ እንዴት በጊዜ መጣ ስትለው ምን እባክሽ አገልጋዩ ጴጥሮስ በኋላ የሚል ሰበከ፣ እኔም እሱን ሰማው፣ በቃ ውሃው ላይ ተራምጄ መጣሁልሽ አላት። ከዛ ደስ አላት። እሷም
በቃ ይሄ አገልጋይ ዛሬ ቤታችን ምሳ ይብላ አለች። ወይባል በላን ባንጠራ ይሻል ነበር እኮ አንዳንዴ ቤታችን ምሳ ይብላ ይሄ ሰው እያለች እሺ። ከዛ የሚቀጥለው ቀን ሄደ ለመሪዎች አስፈቀደ። ባካችሁ እኔና አገልጋይ ዛሬ ምሳኔ ቤት ቢበላ አሉ። እሺ ውሰደው አሉት። ከዛ ያወሩ ውሃው ጋር ሲደርሱ ይሄ ሀገሬ ሰው ይሄ ስብከት ሲሰባ የምሩን አሜን የሚለው የዋህ ውሃው ላይ ብድግ ብሎ ሲሄድ ፓስተሩ እዛ ቆሟል። ከዛ ሰው ፓስተሩ ደነገጠ። ምን እየሆንክ ነው አለው። እርሶ እኮ ነው ትላንትና ጴጥሮስ በኋላ ይሄዳል ብለው ሰበኩ። ይሄው እኔ ደግሞ ያንሰማው በቃ ተገላገሉኝ ድልድይ ፍለጋ ከመሄድ በኋላ እየሄድኩ ነው አለው። ኑ እንጂ ሲለው ሰውየው አይ እኛን ሰብካለ እናንተ ትኖራላችሁ፣ እኔ በድልድይ ነው የምመጣው አለው። በድልድዩ ነው አልፈልግም። ጳውሎስ ምንድነው የሚለው ቲቶን ተናገር ኑር። አረ በደንብ አሜን። ስበክ፣ ስብከትህን ብቻ ሳይሆን ምሳሌ የሚሆን ህይወትን አሳያቸው። እኔ ባርካቸዋለሁ በእውነት የሚታይ ህይወት እግዚአብሔር ይስጠን በጌታ በኢየሱስ። ይሄ አጋንንት የሚያስወጣ ህይወት በቃ ዝም ብል አንዳንድ ሰው እኮ አንዳንድ ለምሳሌ ልብሱ ቁሽሽ ያለ ምናምን ሽታ ያለው ሰው እኮ የሆነ ዝንጥ ብላ አጠገቡ ስትሄድ ራሱ እኮ ይርቃል። አባቶች እንደኔ ልጅ ያላችሁ አባቶች እሰይ በጣም ልጃችሁን ቶሎ ያወጣችሁ ተባረኩ። ብዙ አባቶች አለ እነሱ የሚያዋጡት አለ። አዎ እንዴ ቸርች ደግሞ መሪው አሪፍ ከሆነ አገልጋዮቹ አሪፍ ከሆኑ በቃ ቸርች አሪፍ አትሆንም እንዴ? አትሆንም። ለምን? አባቶች ማዋጣት አለባቸው። ምን ያዋጡ እነሱ ደግሞ? አሁን እዚህ ላይ ስበኩ ምናምን የሚላለ ምንድነው የሚሉት? ልከኞች ይሁኑ፣ ጭምቶች ይሁኑ፣ ራሳቸውን ይግዙ፣ በእምነትና በፍቅር በመጽናት ጤናሞች ይሁኑ። እስቲ አሜን። ምን ይሁኑ? ልከኞች ይሁኑ። አባቶች ጌታ ይባረክ። እኔም አባት አይደለም። ልከኞች ይሁኑ። አንዳንድ ጊዜ ቸርች ውስጥ ይመጡና ሰዎች ቁጭ ብለው ምናምን ቸርች ግን ለምንድነው ሪቫይቫል ለምንድነው መንፈሱ ሙቭ የማያደርገው ይላሉ። አንዳንድ ጊዜ አባቶች መጥተው እና እኔ አያቸዋለሁ። ምንድነው ቸርች ውስጥ የእግዚአብሔር ክብር የለም፣ እንደ ድሮ አይደለም የእግዚአብሔር ክብር የለም። እኔ በጣም ይገርም። እንዴት ክብር ይምጣ? እርሶ ሚስቶን ቤት ውስጥ እየደበደቡ ቤት ውስጥ ጥሩ አባትነት መሆን እያቃቶት ጥሩ ባል መሆን እያቃቶት ቤቱን አቢውዝ እያደረጉ እየመጡ እንዴት ቸርች የምትባለው እኮ ይሄ ህንጻ አይደለም እኮ የኛ የሁላችን እኮ። ስለዚህ ቲቶ አቤት አባቶችን ምከራቸው፣ ጭምት ይሁኑ፣ ራሳቸውን ይግዙ፣ በስርዓት ይኑሩ፣ ቤታቸውን በስርዓት ያስተዳድሩ። አይ እኔ እኮ ምንም አገልግሎት የለኝም እኮ በቸርች ውስጥ እኮ ምንም እኔ ሄዳለሁ እከፈላለሁ እመጣለሁ ምንም እኮ ድርሻ የለኝም። አዎ ድርሻ የሌለህ ይመስላል፣ ግን ኖ በመኖር ድርሻ አለ። ቤት ውስጥ አባት ሆነ እዚህ ቤተ ክርስቲያን አባል በመሆን ድርሻ አለ። እኔ አባትነት እንደ ኢትዮጵያ ቢዚ የተደረገበት ሀገር ያለ አይመስልኝም። አንድ ጊዜ የጀርመን ኦሎምፒክ ምናምን እንደዚህ ወንዶች እንደዚህ እንትን ይዘው ይሄዳሉ፣ ባንዲራ አበባ ይዘው ይሄዳሉ። እና አንዱ ሰው አጠገቤ ለምንድን ነው ወንዶች ይዘው የሚሄዱት? ሌላ ሀገር ሴቶች ናቸው ይዘውት የሚሄዱ ስለው አይ ጀርመን እኮ አባት ሀገር ናት አለ። እንዴ ምንድነው አባት ሀገር አልኩት። አሁን አሜሪካ አባት ሀገር ናት ወሰ ኢትዮጵያ ስለው ኢትዮጵያማ እናት ሀገር ናት አለ። ምንድነው አሁን ያልገባኝ? እኛ ሀገር ተመልከታለ ሁሉ ነገር እናት ነው። ሀገር ራሷ ምንድን ናት? አሁን ሰው ጥሩ አባት ሲኖር ልጆች ምንድነው የሚሉት? የኔ አባት እናት እኮ ነው ይላሉ። ኧረ አባት ነን በጌታ በኢየሱስ ስም። ምን አይነት መንፈስ ነው ራሱ? የኔ አባት እናት ለምንድን ነው? አባትነት ማለት አቢውስ ተደርጎ አባት ማለት ምን ማለት ነው? ገና ከውጪ ወደ ቤት ሲመጣ ይላል። ምን ማለት ነው? ሳሎን የተቀመጣችሁ ቲቪ ከፈታችሁ ሪሞት አስቀምጡ፣ ወደ ጓዳ ሄዱ፣ እየመጣው ነው ምናምን ነው እኮ እንትኑ። ከዛ ኤቭሪባዲ በብትንትንትን ወደ ሳሎን ወደ ጓዳ ወደ ምን እናትም ሳትቀር ትገባለች። ከዛ ለአባወራው ሳሎኑ እስከነ ሪሞቱ ይሰጣቸዋል።
ከዛ ይቀመጣሉ። እሳቸው ናቸው በቃ የቤት ሁሉ ነገር ፈላጭ ቆራጭ እሳቸው ናቸው። ከዛ ያው ሚስት ደግሞ ለፍታ የምታመጣው ምግብ አለ። ከዛ ይመጡና ይቀምሱና እዚህ ቤት ጮህ የለም ማለት ነው ይላሉ። እሳቸው እኮ ውጪ ቁርጥ በልተው መተው እኮ ነው ማለት እግዚአብሔር ያሳያቸው። ጥርግ አድርገው በልተው መተው በልቻለሁ አለ ማለት እዚህ ይመጡና ይሄ ቤት ግን እንደው ስርዓት ኧረ ተው ግን ኧረ ግን አሁን ጨው ስለሌለው ነው ወይ ስለጠገቡ ነው እርሶ ምናምን። አባትነት ቤት ውስጥ መስመር ሳይዝ ቤተክርስቲያን መስመር አትይዝም። ባልነት ቤት ውስጥ መስመር ሳይዝ ቤት ቸርች መስመር አትይዝም። ቸርች በሆነ ሴሌብሪቲ በሆነ የተቀባ ሰው መልክ የምትቀይር አይደለችም። ቸርች እያንዳንዳችን ያለንን የምናዋጣባት መስክ ናት። ኧረ በደንብ አሜን በሉኝ ባካችሁ። አሁን ወዳጄ መዝሙር ሲዘምሩ መዝሙር ሲያወጡ አንዳንድ ጊዜ አባት ናንተ ይሉና ቀና ብለው አባታቸውን ሲያዩ አልመጠን ሲላቸው ከአባት ትበልጣለህ። አሁን መጽሐፍ ቅዱስ ላይ እኮ ከአባት ትበልጣለህ ቢል የለም። በእውነት እኮ እናት እንኳን ትረሳ ይሆናል ብሏል እንጂ አባትነት በሚሰየምበት በአብ ፊት ተንበርክከን የምንቀበለው የአብ መልክ ነው። አባትነት ማስፈራሪያ አይደለም። ስለዚህ መዝሙር እንኳን አሁን ከአባት ትበልጣለህ ምን መዝሙር ሁሌ ስሰማ ምን ያህል አባትነት አቢዩስ ምን ያህል የአባትነት መልክ እንደተበላሸ ነው እኮ የሚያሳየው። እግዚአብሔር እኮ አባት ነህ ነው የተባለው። ኧረ በደንብ አሜን። ስለዚህ ይሄ አባትነት ቤት ውስጥ እስካልተስተካከለ ድረስ ቸርች ውስጥ መልኩ ይስተካከላል ማለት የዋነት ነው። ጥሩ መሪ ሊኖራችሁ ይችላል፣ ጥሩ አገልጋይ ሊኖራችሁ ይችላል። ቤት ውስጥ ግን አባትነት ካልተስተካከለ ህይወት አያምርበት። አባቶች ልባርካችሁ፣ ባለ 3 ቆብ ናችሁ። ባይዘው አባቶች ባለ 3 ቆብ ነን ቤት ውስጥ። ለሚስታችን አባል ነን፣ ለልጆቻችን አባት ነን፣ ለሰራተኛዋ አሰሪ ነን። ኤፌሶን የሚነግረን ቆብ ለውጠ የባልነት ቆብ ከሚስት ጋር ሆነ አርገህ ቆብ ሳትቀይር ሰራተኛ አካባቢ ስትገኝ ይሄ ወንጀል ነው። ተኮሳተራችሁብኝ። የመጨረሻ ቀን ስለሆነ እኔ በዚህ ልሄድ ነው። ጌታ ይባርከኝ። በስማሙን እኔ ለዚህ አይቻልም። ነውር ነው። በቃ አንተ ባለ ብዙ ስራ ነህ። ልክ ነው። ልጆች አሁን እኮ ሰው እንዴ አሁን እኮ አባት እኮ ልጁ ጋር እንኳን የአባትነት ቆብ መደረብ አቅቶት እኮ ነውር ያደርጋል እኮ በዚህ ዘመን። ልጁን ደፈረ የሚባል አባት ሰማላችሁ። አባትነት በወደቀበት፣ ባልነት በወደቀበት፣ ወንድነት በወደቀበት ዓለም ውስጥ የቤተ ክርስቲያንን ውበት እንደመጠበቅ ያለ ስንፍና። እኔ የእውነቴን ነው የምላችሁ፣ ተሳክቶላችኋል ብዬ ደስ ይለኛል፣ ግን አይሳካላችሁ። ጤናማ ቤተ ክርስቲያን እንድትኖረን ካስፈለገ ጤናማ ቤተሰብ ያስፈልገናል። ጤናማ ቤተሰብ ላይ የምትቆምናት ቤተ ክርስቲያን ጤናማ መሆን የምትችለው። ስለዚህ ቤት ውስጥ በጌታ በኢየሱስ ስም ነገር ስርዓት መያዝ አለበት። እቺ ነገር ነግሬያችሁ የሚቀጥለው አንሳር አንዴ ከፓስተራችን ጋር ጉብኝት ሄድን። ምሳ ጠርተውን ሄዱ። በጣም ሀብታሞች ናቸው። ከዛ በቃ በላን ጠጣን ምናምን እና ውዴ እንቱ ጨቀዩን አውጣላቸው እሱ ደግሞ ማሬ እንትኑን ይላል እና ያዩአቸውን አልተመቸኝም። እሑድ ቀን ነበር። ከሰዓት በላን ጠጣን ሄድን። እኔ ሰኞ ዕለት ስራ ቦታው ሄድኩ። እሷ ጋር ሰላም ነሽ ትዳርሽ ጥሩ ነው ስላት ምን ሆንክ ትናንትና ምን አየ ደህና አይደል? አይ እሱማ ማሬም ውዴም ተባብላችኋል። እኔ ደግሞ የጌታ መንፈስ አለብኝ ኮንፈርት አልተሰማኝም አልኳት። እዛ የሚያክል ብዙ የፍቅር ቃላት ውስጥ ጨለማ ማየት ከባድ ነው። እግዚአብሔር ካረዳችሁ የሆነ ነገር አለ። ከዛ ምን አለች? አለቀሰች። እንደዚህ በቀላሉ አይደለም ያለቀሰች፣ ብዙ ተመዋግታኝ ማለት ነው። ምን ሆነሽ ነው ስላት ከባሌ ጋር አልጋ ከለየው 1 ዓመታችን ነው። ገላሽ ያቃጥለኛል ይለኛል። ልተኛ ሲሄድ እሱ ጋር ሳሎን ነው ፍራሽ አንጠፌ የምተኛ
ቸርች በር ላይ ስንደርስ ነው። ልክ በር ላይ ስንደርስ እጄን ሶቶ ወዙስ ምከቷለች። ምክንያቱም ቸርች ልንገባ ስለሆነ። እንዲህ አይነት ግብስነት ባለበት ቦታ ጤናማ የቤተ ክርስቲያን መልክ መጠበቅ ውሸት ነው። ማታወሩ፣ አብራችሁ ማትነጋገሩ፣ አብራችሁ ማትጸልዩ፣ ለቤት መልካም ፓስተር መሆን እያቃተ እዚህ ቦታ ላይ እሳት ይንደድ። ከየት የመጣ እሳት ነው? እርሶ ከቤቶ ጠብ ይዘው መጡ እንዴ? ምንድነው የሚሆነው እንዴ? እሱ ጡባ መጣ፣ እርሶ ጠባ መጡ። ቤት ይሆናል እንዴ? አይሆንም። ቤተ ክርስቲያን መልኳን መያዝ ካለበት አባትነት መፈወስ አለበት፣ እናትነት መፈወስ አለበት። ኧረ በደንብ አሜን። ባልነት መፈወስ አለበት። ባል ከሚስቱ ጋር ሚስት፣ ከሰራተኛ ጋር አሰሪ ብቻ መሆን ያልቻለበት ከሁለቱም የሚወልድ እርጉም ትውልድ፣ ከሁለቱም የሚተኛ እርጉም ትውልድ በጣም ፌዝ። ጌታ ምስክሬ ነው። እግዚአብሔር የገደለው ሰው ብሩክ ነው፣ እግዚአብሔር ዝም ካለው ይልቅ። ለማይረባ አእምሮ አልፎ ከተሰጠ ሰው ይልቅ እግዚአብሔር በጌታ ቀን እንዲድን ነፍሱ የተገስጾ ባጭሩ የሞተው ሰው ብሩክ ነው። ከአንዳንዶቻችን ተቀስፎ የሞቱት ብፁዓን ናቸው። በቋሚነት ለተለማመድከው ልምምድ ታልፈ የተሰጠ ወንድሜ ወሽመህ እየኖርክ ወሽመህ ወልደህ እያሳደግ እዚህ ቤት ውስጥ ጽድቅ ስትጫወት ለምን እንደማትወቀስ ለማይረባ አእምሮ ታልፈ ስለተሰጠ ነው። ዛሬ ቀን ሳለ ቅድም መጀመሪያ ገና ስጸልይ አየሁኝ ድርቅ ያለ አንገት ለመሰበር የተዘጋጀ። ዛሬ ግን የንስሐ የምህረት መንፈስ እዚህ ቤት ላይ ፈሰሰ ይሆን? አባቶች እናቶች እረ ንገርልን እያሉ ነበረ። ጌታ ይባረክ። ነግሬላችኋለሁ። አሜን ነው የሚባለው። ግን በዚህ ቢቆም ጥሩ ነበር። ምን አለ ቀጥሎ? አሮጊቶች አለ። ማንን ነው? እናቶችን። አይ ጳውሎስ እነሱ እንኳን ቢተዋቸው ምን አለ? ያዋጡ አለ። አሮጊቶች ምን ያርጉ? አሮጊት ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ። ቀጥሎ ያለው እኔ አላነብም። ምንድነው ያለው? የማያሙ ለወንዶቹ ተብሏል አልተባለም እኮ። በልክ በልካችን የተሰፋ ልብስ ነው እኮ የማይጠበን የማይሰፋን። ጌታ ይባረክ። በልክ በልካችን በቃ ምን አለ? የማያሙ ለብዙ ወይን ጠጅ የማይገዙ በጎ ነውን የሚያስተምሩ ይሁኑ። ለማን እንደሚያስተምሩ ነግራቸዋል። ባጭሩ ልንገራችሁ እናቶቼ፣ ሴቶች እናቶች አለና ምን አለ? ሐሜት ተው። በስመ አብ ወወልድ ወመንፈስ ቅዱስ። ምን ተው? ሐሜት ተው። እግዚአብሔር ይቅር ይበለኝና እንደው እንትና አይመቸኝም ይቅር አይሎትም። ጌታ ምስክሬ ነው። ይቅር አይሎት ምን አይነት ነገር ነው? ቅድመ ንስሐ ኃጢአቱን ከመስራት በፊት የሚደረግ ቅድመ ንስሐ። እንደው ይሄንን ከሐሜት አይቁጠርብንና ያቺ ኳይሯ ግን እንዲህ የምትለው ሐሜት ነው። ሐሜት ተው። አሁን እስቲ እናቶች ስለ አቤት በሉኝ እስቲ እናቶች። ጌታ እንደዚህ አለ፣ ለቅዱስ አገልግሎት ለቤተ ክርስቲያን ቁመና ማማር እናንተ ማዋጡ። ምን እናዋጣ እንጂ እኛ ምንም እናውቀው ነገር የለም። ሐሜት ተው፣ ማማት ተው። ባላችሁን አትሙ ስትገናኙ። አሜን ነው። ቸርች አትሙ፣ አገልጋዮች አትሙ። ተው በቃ። ክብር ለእግዚአብሔር ይሁን። አንድ ነገር ብቻ ነው ተናግሬ የምጨርሰው ስለመራራላቸው። አቤት መራራት እንዳትለኝ በኋላ። አሁን ወደ ጌታ ሄዷል አንድ ፓስተር ሲናገር አንድ ጊዜ ሰማሁት፣ ራሴ ጋብዤው ማለት ነው። አንድ እናት ጠራችኝ አለ። እባክህ ለባሌ መስክርለት አለችኝ አለ። ኧረ ምን ችግር አለ? በቃ ነገ ጠዋት ናና
በዛው ቁርስ ሰራላችኋለሁ በዛው ትመሰክርለታለህ አለች። እሺ ከዛ ሄድኩኝ። ከዛ ቁጭ አልን። ከዛ ለሱ ልነግረው ወንድሜ ጌታ ኢየሱስ ምናምን ስለው ሰውየው ይቅርታ ቆይ አንተ የነሱ ቄስ ነህ አለኛል። አዎ እኔ የምልህ ግራ ስለሚገባኝ ነው በእናንተ ቁርስ ምንድነው አለኛል። እንዴ ቁርስ ነዋ? አይመስለኝም። ለምን? እኔ ጠዋት ተነስቼ ሚስቴ ቁርስ ስሪልኝ እስቲ ስላት አለ በኢየሱስ ስም ከጀርባ ያለ ይወጋ ትለኛለች አለ። በጌታ በኢየሱስ ቁርስ ስሪልኝ ነው በጀርባ ያለ ደግሞ የሆነ ነገር ብዬ ብቻ ይሄ ምሳብና በኢየሱስ እኔ ይሁን አንተ ቄስ አለኛል። ጀርባ የለኝም ተወግቶ አልቋል አለ። ምንም ጀርባ የለኝም ጀርባ የለኝም ሰውነቴ ላይ። የሚገርም አንዳንድ ጊዜ እሷ ማትሄደው ጸሎት የለም። የቤሪያ ጸሎት ነጠላውን ብድግ አድርጋ ዛሬ ውጭ ነው ማለት የት ጸሎት አለ። የቤተ ሳይዳ ጸሎት አንዳንድ ቀን አለ ቤት እንድትሆን ፈልጋለሁ አለ። አረ ዛሬ እንኳን አረ ቤቱኝ በኢየሱስ ስም ጀርባ ያለ ይወጋ፣ ተኝም ይወጋ፣ ልብላም ይወጋ። እኔ ምን ብል ነው ማልወጋው አለኝ አለ። ምን ብል ነው ማለት በጣም ተናደድኩኛል። አሁን ለዚህ ሰውዬ ወንጌል ንገረው፣ ያልኖረችውን ወንጌል እሳት ውስጥ ከተባሏል እንደዚህ አሰቃይታ ያኖረችው እንዲድንላት ትፈልጋለች። የት ነው የሚድነው? አንቺ እኮ አልዳንሽም ጋር አንቺ እኮ አልዳንሽም። መጽሐፍ ቅዱስ እኮ ጸሎት መጸለይ ፈልጋ ሚስት ናናተኛ ካለች አለ ጌታ፣ ጸሎቱን የሚሰማው ጌታ ጸሎቱን ተውና ሂድና ከሚስት ጋር ተኛ አለ አላለም? ቆሮንቶስ ላይ ብሏል ጌታ። ወይኔ እኮ ላንተ ብዬ ሌሊቱን ሙሉ እኮ 21 ቀን ሱባኤ ገብቼልህ ነው ብትዩ ምን እንደሚል ታውቂያለሽ? ሂጂና ተኚ። ለአገር ልጸልይ ነው ሂጂና ተባልሽ ጋር ተኚ። እግዚኦ ማረነ ክርስቶስ ሄደሽ ተኚ። እኔ እኮ ወላይታ በወንጌል እንድትደረስ ነው። መጀመሪያ ሂጂና ባልሽ ላይ ድረሺ። ታዲያ ወደ ባልሽ ጎ መጽሐፉ ነው የሚለው ሂጂና ተኚ። ለምን? ሰይጣን ደጅሽ እያደባ ነው ያለው። አንቺ የቤተ ሳይዳ አንቺ የእንትን ጸሎት የአዳር ጸሎት የሐሙስ ጸሎት እያልሽ ነጠላን ጥልጥለሽ በዞርሽ ቁጥር ሰይጣን ባልሽን እያገኘው ነው። ሰይጣን ሚስትህን እያገኛ ነው። ብራዘር ወደ ቤት ተመለስ እንደሚለው ነው። ሂጂ ወደ ቤትሽ። ተናደድኩኝ አለ። ወጣሁኛል። በቃ እግዚአብሔር ይባርከው እንደሚብየው ወጣሁኛል። እና ሩጣ መጣቻለ። ነገርከው ተቀበለ። ቁርስ እኮ እየሰራው ነው ስትለኛል። ዝም ብዬ አየኋት አለ። እሷ ታወራለች። አየኋት ቃል አጠዋለ። እኔ ምንም አልልሽም አፈር ቢ አፈር ያስበላሽ አልኳት አለ። እኔ እንደው ምንም አልልሽ። እናትነት ቤት ውስጥ የእግዚአብሔር መልክ ሳይታይበት፣ ሚስትነት ቤት ውስጥ የጌታ ውበት ሳይታይበት አጠገብ ያለነው የትዳር አጋሮቻችን ወደ ጌታ ይመጣሉ። ቀልድ ነው እንዴ? አንተ ያልኖርከውን ሕይወት፣ አንተ ላይ ጠረን የሌለውን ሕይወት በየት በኩል ነው እነሱ የሚድኑ? አይሆንም። ስለዚህ እናቶች አለ ሐሜት ተው። አካሄዳችሁ ለምን ይሁን? ለቅዱስ አገልግሎት የሚገባይ